ይህ አዲስ ቅኝት የሚዲያ አገልግሎት ነው። የአዲስ ቅኝት የሬዲዮ፣ የቴሌቪዥን፣ የዩቲዩብ ቻናል ተከታታዮች እንደምሰንብታችኋል። አሁን ይዤላችሁ የቀረብኩት አቶ ጊዮን ሸዋንግዛው ነው። ጊዮን ሸዋንግዛው በፒቱፒ ካናዳ የህዝብ ግንኙነት ኃላፊ ነው። ፒቱፒ ካናዳ እንግዲህ ሰመር ሲመጣ ሞቅ ደመቅ ከሚያደርጉልን ድርጅቶች አንዱ ነው ሰመራችንን። በዚህ ሰመር የመጀመሪያውን ዝግጅታችሁን ይፋ አድርጋችኋል። እስቲ ንገረኝ ስለ ሜንቶርሺፕ ፕሮግራሙ፣ ስለ ሳውንድ ዘ ሆርን አጀማመርና አሁን ስለደረሰበት ደረጃ። ጊዮን በቅድሚያ እንኳን ደህና መጣ። ቴንኪዩ፣ አመሰግናለሁ። እኔም ገዛኸኝና አዲስ ቅኝት ሚዲያ በእውነት እናንተ እዚህ ኮሚኒቲ ውስጥ የሚካሄዱትን እንቅስቃሴዎች የተከታተላችሁ ለህብረተሰቡ በማቅረብ የምትሰጡት አገልግሎት ከፍተኛ እና በየጊዜው ደግሞ እያደገ እየሰፋ በአይነቱም በይዘቱም እየመጣ ስለሆነ እጅግ ደስተኞች ከሆነው ሰዎች አንዱ እኔ ነኝ። ስለዚህ በራሴም ስም በተለይ ደግሞ በፒቱፒ ካናዳም ስም አመሰግናቸዋለሁ። ለፕሮግራሞቻችን ለኢቨንቶቻችን ካቨሬጅ ስትሰጡ ፕሮሞሽን ስታደርጉልን ቆይታችኋል። ሪሊ በጣም ጥሩ አገልግሎት ነው የምትሰጡት ለህብረተሰቡ በሙሉና አመሰግናለሁ። ወደ ጥያቄ ለመሄድ ሳውንድ ሆርን እንግዲህ አክቹሊ ሳውንድ ሆርን የሚለው ነገር ወይም በአማርኛ አስቤውም አላውቅም ለመተርጎም፣ ግን ምናልባት ደወል የማሰማት ነገር ይመስለኛል። እና ኦሪጂናሊ የተጀመረው ፒቱፒ እንደምታውቀው የተጀመረው በዘጠናዎቹ መጨረሻ ወደ 1999 አካባቢ ነው። በዛን ጊዜ እንደሚታወሰው የኤችአይቪ ኤድስ ወረርሽኝ በዓለም ዙሪያ ከፍተኛ ችግር እያስከተለ ነበር። ብዙ እልቂት ነበር፣ ብዙ ፕሮብሌም ነበረ። ኢትዮጵያ ውስጥ ሰዎች በከፍተኛ ቁጥር ይሞቱ ነበር። እዚህ ካናዳ ውስጥም በተመሳሳይ መልኩ ትልቅ የሄልዝ ኬር ምናልባት በጊዜው ፓንዴሚክ ወይም የመሳሰለው ነገር ተብሎ ባይታወጅም በጣም ከፍተኛ ቶፕ የሆነ የጤና ኮንሰርን ነበር። ሰው ይሞት ነበር፣ ሰዎች ይታመሙ ነበር፣ ብዙ ይቸገሩ ነበር እና በዛ ጊዜ በካናዳ ውስጥ የምንሰራው ስራ ኦፍኮርስ እንደሚታወቀው ኢትዮጵያ ውስጥ ቶሎ የጀመርነው የኦርፈን ስፖንሰርሺፕ ፕሮግራም ነው። በኤችአይቪ ምክንያት ወላጆቻቸው የሞቱባቸው ልጆች ለማሳደግ ለመርዳት እና ለቁም ነገር ለማብቃት እዚህ ካናዳ ውስጥ ኢንፓራለል በዛ ሰዓት ከፍተኛ የሆነ መነቃቃት ነበር በህብረተሰቡ ውስጥ በጠቅላላ በሀገሩ ውስጥ ማለት ይቻላል በካናዳ። እና ስለዚህ እኛም ድርሻችንን ለመወጣት በተለይ በኤችአይቪ ኤጁኬሽን በተለይም ለወጣቶች ደግሞ በዛ ሰዓት ስለ ሴክሹዋል ሄልት ስለ ኤችአይቪ ኤድስ ምንነት በምን መልኩ መከላከል ራሳቸው እንዳለባቸው ሞቢላይዜሽን እና ኤጁኬሽን ስራ በሰፊው ስራ ነበር። ብሪጂንግ ዘ ጋፕ፣ ፋይቲንግ ስቲግማ እና ሌሎችም ብዙ ስራዎችን ሰርተናል። በጊዜው ተደራሽነታቸው ከፍ ያለ ነበር እና በዛን ሰዓት ሳውንድ ሆርን ኦን ኤችአይቪ ኤድስ በሚል የወጣቶች ክንፍ የፒቱፒ ወጣቶች ክንፍ በወቅቱ እንግዲህ ይሄ ከ20 ዓመት በላይ ነው። በወቅቱ የፒቱፒ የወጣቶች ዊንግ መሪ የነበሩት በተለይም በቀዳሚነት ወይኒ መንገሻ፣ እንደምታውቀው ወይኒ በአሁኑ ሰዓት በካናዳ ውስጥ ካሉ በቲያትር ዳይሬክተርነት ከሚሰሩ ታዋቂ ሰዎች አንዷ ሆናለች። ሁላችንንም በጣም ታኮራናለች። በጊዜው ትልቅ ስራ ነው እሷና የእሷ ግሩፖች የሰሩት። ሳውንድ ሆርን የሚባል ግሩፕ ፈጥረው ወጣቶችን እየሰበሰቡ በየአመቱ ፌስቲቫል ያደረጉ ነበር። አርት እየተጠቀሙ የኤችአይቪ ኤጁኬሽን እና ፕሪቬንሽን ኤጁኬት ያደረጉ ነበር። ሳውንድ ሆርን አመሰራረቱ በሱ ላይ ነው። ወይኒ መንገሻ ቶሮንቶ እንደዚህ ኢንቮልቭ ማድረጓን በዚህ ደረጃ በጣም አክቲቭ ነበረች በኤርሊ 2000s ኢቭን ኦል ዘ ዌይ ዳውን ቱ 2010 እንደዚህ ድረስ አካባቢ ድረስ በጣም አክቲቭ ነበረች። ትልቅ የመሪነት ብቃት ያላት ወጣት ኢትዮጵያን ካናዲያን ናት እና ብዙ ልጆች አሰባስባ ኢንፋክት በየአመቱ በዛን ጊዜ ዩዝ ፌስቲቫል ያዘጋጁ ነበር። እሷና የሷ የወጣት ግሩፖች ያው ፒቱፒ ስፖንሰር ኦርጋናይዜሽን ሆኖ ያግዛቸዋል በሁሉም ነገር። ይሄ ነገር አስፈላጊነቱ አሁንም መምጣት የለበትም ብለህ አታስብም ጊዮኒ? ምክንያቱም ካሉት የተለያዩ ሶሾ ኢኮኖሚክ ፕሮብሌምስ አንጻር ያ ልምድ ተመልሶ መምጣት ያለበት ይመስለኛል። አለበት። በእኛ በኩል እንግዲህ አሁን ወደ አሁኑ ሳውንድ ሆርን ሄድ ነው ያው ቀጣይነቱን
ለማስኬድ ብለን ነው። በዛን ጊዜ እንዳልኩ ዩዝ ፌስቲቫል በአመት አንድ ያደርጋሉ። ስራውት የተለያዩ አክቲቪቲዎችን ያደርጉ ነበር። ያው ፒቱፒ በሁሉም ነገር እንደ ስፖንሰር ኦርጋናይዜሽን ሆኖ ያግዝ ነበር። ያው በአቅምም በሪዞርስም በመሳሰለው እና ኢንፋክት የሚገርምህ ነገር ቪዲዮዎች፣ ፎቶግራፎች ወደፊት ሼር ላደርገው ይችላለሁ። ከ500 በላይ ወጣቶች ይገኙ እስከ 700 ተገኝተው ያውቃሉ። የኢትዮጵያና የኤርትራ ተወላጅ የሆኑ ወጣት አፍሪካን ካናዲያንስ እዚህ ሀገር ከአሜሪካን ሀገር ድረስ ሁሉ ይመጡ ነበር በሳውንድ ሆርን ፌስቲቫል። እና ያ ለ6-7 ዓመት የቀጠለ ነገር ነበር። ኢቬንቹዋሊ የኤችአይቪ ኤድስ ጉዳይ ሰብሳይድ ሲያደርግና ችግርነቱ ሲቀንስ እነሱም ደግሞ ያው የዛን ጊዜ የነበረው ግሩፕ ማቹር እያደረጉ የግል ህይወታቸው ሌሎች ሙያዎች ሲሄዱ ፒቱፒ አንዱ ጥሩነቱ ምንድነው? እንደ እውነቱ ከሆነ እኔ ከአሁን በፊትም ምናልባት ስናገር ሰምተኸኝ ይሆናል። ፒቱፒ ውስጥ ላለፉት 25 ዓመታት ብዙ ጥሩ ቁም ነገሮች ተሰርተዋል። ይህን ያክል ደረት የሚያስለፋም ባይሆን በተሻለ መጠን የተሰሩ ቁም ነገሮች አሉ ኢትዮጵያ ውስጥ ባለን ፕሮግራም። እዚህም ግን እኔ ፐርሰናሊ በጣም እንደ ስኬት የምቆጥረው ነገር ወጣቶችን በማሳተፍ ለነሱ ጥሩ ፕላትፎርም በመስጠት በኩል በጣም ጥሩ ሰክሰስ ስቶሪ ነው ያለን እኛ። ሪሊ በጣም እጅግ ብዙ ቁጥር ያላቸው ወጣቶች ከሃይ ስኩል የቮለንተሪ አወራቸውን ለማሟላት መጥተው እኛ ቢሮ ቮለንቲር ከማድረግ እና ስኪል ዲቨሎፕ ከማድረግ አልፎ አክቹዋሊ ፒቱፒ ውስጥ ቮለንቲር አድርገው መሳተፍ ኢቬንቹዋሊ እስከ ኤግዜኪቲቭ ድረስ ለመድረስ አሁን ያለችው ፕሬዚደንታችን በዛ በወጣትነት ነው የጀመረችው ለምሳሌ። እና ስለዚህ ቀጣይነት ያለው ነገር ነው እና የዛሬ 6-7 ዓመት ገደማ የሜንታል ሄልዝ ጉዳይ በካናዳ ውስጥ ከፍተኛ ችግር ሆኖ በወጣበት ጊዜ አሁንም ድረስ ነው ኢትስ ዘ ቶፕ ሄልዝ ኬር ኮንሰርን እንደምታውቀው ካናዳ ውስጥ ስታቲስቲክሱ የሚያመለክተው 1 in 5 ካናዲያንስ ሳም ሌቭል ኦፍ የሜንታል ሄልዝ ቻሌንጅ በህይወታቸው ውስጥ ያጋጥማቸዋል። ከነሱም መካከል ደግሞ በተለይ ወጣቶች የሜንታል ሄልዝ ቻሌንጅ ኦል ዘ ዌይ ፍሮም ማይነር አንግዛይቲ ፉል ሬንጅ ኤክስፒሪየንስ ያደርጋሉ። እነዚህ ደግሞ መታመም ሳይሆን የሶሻል ዲተርሚናንቶች አሉ። ሄልዝ የኢኮኖሚ ጉዳይ፣ የእውቀት ጉዳይ፣ የቤተሰብ ጉዳይ፣ የአክሰስ ቱ ሰፖርት ጉዳይ፣ በትምህርት ቤት አካባቢ ያለው አትሞስፌር ጉዳይ እና በተለይ ወጣቶች ተጠቂዎች ናቸው። ፈርዘር ደግሞ የኮቪድ-19 ፓንዴሚክ የ3 ዓመት ያለፍንበት ለብዙ ቤተሰቦች በየትኛው ዕድሜ ደረጃ ላይ ያሉ ሰዎች የሜንታል ሄልዝ ሜንታል ዌልቢንግ ላይ ትልቅ ኢምፓክት ኖሮታል። ስለዚህ ያንን በመገንዘብ የዛሬ 7 ዓመት ገደማ ፒቱፒ ብዙ ውይይት አድርገን ጥናቶችን አይተን ዩኒቨርሲቲ ኦፍ ቶሮንቶ አንድ ትልቅ ካፕስቶን ስተዲ የሚባል በ2019 ትልቅ ጥናት አድርገው ነበር። ይሄ በዛ ውስጥ ተሳትፈናል እኛ ዩኒቨርሲቲ ኦፍ ቶሮንቶ ስፖንሰር ያደረገው። ያ ጥናት ምንድነው? ኢስት አፍሪካን ኮሚኒቲዎች ላይ እዚህ ቶሮንቶ ውስጥ የሚገኙ ኢስት አፍሪካን ኦንታሪዮ ሌቭል ነው፣ በተለይ ደግሞ ቶሮንቶ የኢስት አፍሪካን ኮሚኒቲ ላይ ስፔሲፊክሊ የሜንታል ሄልዝ ቻሌንጆችን ጥናት የተጠናበትና ውጤት ትልቅ ሪፖርት በጣም ትልቅ ተቀባይነት ያገኘ ሪፖርት የወጣበት ጊዜ ነበር እና እኛም ተሳትፈናል። ፒቱፒም ተሳትፏል በዛ ጥናት ላይ። ኤሰንሺያሊ ዲስፕሮፖርሽኔትሊ ተጠቂ ናቸው ይሄ ግሩፕ ለሜንታል ሄልዝ ለሜንታል ዌልቢንግ ኢሹዎች። ለምንድነው? እንግዲህ የኢኮኖሚ ጉዳይ አለ፣ የአዲስ መጤነት ጉዳይ አለ፣ የካልቸራል እና የቋንቋ ቤሪየር አለ፣ አንደርስታንድ የማድረግ ነገር ያንን እና ከዛ ደግሞ ወደ አክሰስ ማድረግ ሰፖርት ፕሮብሌም አለ። ስለዚህ ያን ተገንዝበን እኛ አሁን የኤችአይቪ ነገር ስለቀነሰ ወደዛ ሽፍት ለማድረግ ፎከሳችንን ካናዳ ውስጥ የምንሰራውን ስራ ያወሰንበት ጊዜ ነበር እና በዛ ነው የተጀመረው የሳውንድ ሆርን ታሪክ። እንግዲህ ይሄ ነው። This is amazing። እንግዲህ ሳውንድ ሆርን አሁን በሌላ ርዕሰ ጉዳይ በሌላ ማህበራዊ ችግር ተመልሶ መጥቷል እያልከኝ ነው። የወጣቶቹ ተሳትፎስ ምን ይመስላል? አሁን ቅዳሜ ኪክኦፍ ያደረጋችሁት ሳውንድ ሆርን ምን አይነት አዲስ ሜንቶር እና ሜንቲ ሊያገናኝ ነው ያሰበው? እንግዲህ የሳውንድ ሆርን አንድ ጊዜ በሜንታል ሄልዝ ውስጥ ፒቱፒ ኮንትሪቢዩት ማድረግ አለበት። በተለይ ወጣቶችን ሜንታል ሄልዝ እና ወጣቶችና ኒው ካመርስ ቱ ካናዳ ዊዝን ኒው ካመር ግሩፕ ወጣቶች ሊሆኑ ይችላሉ። በአብዛኛው ሰፖርት ማድረግ መቻል አለብን። ምክንያቱም ፒፕል ፎል ትሩ ዘ ትራክስ
እዚህ ሀገር ኦፍኮርስ በጣም የሰለጠነ ሀብታም ሀገር ውስጥ ነው የምንኖረው። ነገር ግን ስቲል በተለይ የተወሰኑ ግሩፖች ኢንክሉዲንግ ኢስት አፍሪካን ኮሚዩኒቲ ኢትዮጵያ፣ ኤርትራ የመሳሰሉት ፎል ትሩ ክራክስ እና እርዳታ ሊያገኙ ሲችሉ በዚሁ ቅድም ባልናቸው ሶሻል ዲተርሚናንትስ ቤሪየር በኢኮኖሚ ጉዳይ፣ በቋንቋ፣ በካልቸር፣ በወላጆችና በልጆች መካከል ያለው ኮሚኒኬሽን ጋፕ ወላጆች እዚህ መጥተው ተንደፋድፈው ኑሯቸውን አሸንፈው አገር ቤት ያለውን ለመርዳት እዚህ ያለውን ወዲያ ወዲህ ሲሉ ለልጆቻቸው መስጠት የሚችሉ ሳይኮሶሻል ሰፖርት ሊቀንስ ስለሚችል የሜንታል ዌልቢንግ ይሸዋል እና ያንን ስፔሲፊክሊ እኛ ኮንትሪቢዩት ማድረግ የምንችልበት አክቹዋል የሜንታል ሄልዝ ኢንተርቬንሽን ማድረግ አንችልም። በእርግጥ በአንድ ወቅት ታስታውስ እንደሆነ የዛሬ ምናልባት 4፣ 5፣ 6 ዓመት በፊት ተደጋጋሚ የሱሳይድ ነገሮች ነበሩ በእኛ ኮሚኒቲ ውስጥ እና በዛ ጊዜ የሚያስደነግጥ ነገር ነበር። ሆትላይንም ምንም አስበን ነበር፣ ግን በኋላ ጨምቀን ፒቱፒ ያዛን ኦርጋናይዜሽን ኤግዛክትሊ ምን ማድረግ እንችላለን በምንልበት ጊዜ ኦኬ ወጣቶችና ኒው ካመርስ ላይ እናተኩር፣ ሳውንድ ሆርን ኦን ሜንታል ሄልዝ ነው እንግዲህ ነገሩ እናተኩርና በምን መልኩ ነው የምንረዳቸው? እኛ የሕክምና ባለሙያዎች አይደለንም፣ ሳይካትሪስቶች አይደለንም። ቀጥተኛ ኢንተርቬንሽን እዛ ውስጥ ለመግባትም አስፈላጊም አይደለም። ምክንያቱም ህብረተሰቡ የሚፈልገው አንድ እውቀት መገበየት ነው ስለ ሜንታል ዌልነስ፣ ሁለተኛ ያንን አይደንቲፋይ ማድረግ ችሎታ ነው፣ እውቀት ነው። ሶስተኛ አይደንቲፋይ ካደረገ ወላጅ ቢሆን ራሱ አንድ ሰው ሰፖርት አክሰስ ማድረግ ነው። ምክንያቱም ካናዳ ውስጥ የሄልዝ ኬር ሪሶርስስ በሜንታል ሄልዝ ሰፊ ነው። ከዛ በፊት ያለው ነው ፕሪቬንሽንም ነው ደግሞ ትልቁ ነገር በሚል ተገንዝበን ስፔሲፊክሊ በእኛ አቅም ምን ማድረግ እንችላለን ብለን ስንል ኦኬ ጥናቶች ያየን ወጣቶችን በሚመለከት ትራንዚሽንስ ክሪቲካል የላይፍ ትራንዚሽንስ በሚያደርጉበት ሰዓት አንግዛይቲ ይጨምራል። ይህም ማለት ከሃይ ስኩል ወደ ዩኒቨርሲቲ ለመሸጋገር በሚዘጋጁበት ሰዓት ምንድን ነው የምማረው? የት ነው የምማረው? እንዴት ነው የምከፍለው? የዩኒቨርሲቲ ወይም የኮሌጅ ቱዊሽን ምን አይነት ትምህርት ነው የምማረው? ይሳካልኝ የሆነው ተቀባይነት አገኝ የሆነው የአንግዛይቲ ሌቭል ይጨምራል። ያ ትልቅ ላይፍ ትራንዚሽን ነው። በዚህ ላይ የፒበርቲውም የምኑም ነገር ስለሚያልፍ 17 18 ዓመት ያ የሆርሞን ቼንጁም ራሱ ሌላ ኢሹ ያመጣል እና በዛ መካከል አንግዛይቲ ሌቭሉ ይጨምራል። ስለዚህ ዩኒቨርሲቲ ደግሞ ገብቶ ናቪጌት ማድረግ ምን ሳብጀክት ነው መመርጠው? ምን ሜጀር ልምረጥ? ምን ሙያ ከዛ ወጥቼ ላይፌን መገንባት ይችላል ወይ? ካሪር መገንባት ይችላል ወይ? ሁለተኛው ትልቁ ትራንዚሽን ያንን ናቪጌት ማድረጉ በዛ ሰዓትም አንግዛይቲ ሌቭል ይጨምራል። ከዛ ደግሞ በሶስተኛ ደረጃ ከዩኒቨርሲቲ እየጨረሱ እያሉ ወይም ጨርሰው ስራ በሚፈልጉበት ጊዜ ሌላ ትልቅ አንግዛይቲ ይመጣል። እንደምታውቀው ስራ አገኛለሁ ወይ? የተለያየ ፕሬሸር በፕሬጀዲስ በምን ያጋጥመኛል ወይ? የሚቀበለኝ ያገኛለሁ ወይ? ኔትወርክ እንዴት አድርጌ ዴቨሎፕ ላደርግ? እኔ የመሳሰሉት ነገሮች የሚያግዙ ሰፖርት ሲስተምስ በብዛት የሉም በእኛና በእኛ መሰል ኮሚኒቲዎች ውስጥ። እና አራተኛው ኒው ካመርስ እዚህ ሲመጡ አሉ ሰፖርት ኢትዮጵያ ማህበር፣ ሌሎችም የሚችሉትን ያክል ያደርጋሉ፣ ግን በቂ አይደለም። እነዛ ሰዎች በመካከል ይሾልካሉ፣ ችግር ውስጥ ይገባሉ። ስለዚህ እነዚህን አራት ላይፍ ትራንዚሽንስ ላይ አንግዛይቲ ሌቭል የሚመጫበትን እና አንፎርቹኔትሊ አንዳንዱ ግን እንደምታውቀው ሜንታል ሄልዝ በአንግዛይቲ ጀምርና ወደ ዲፕሬሽን፣ ወደ ስኪዞፍሬኒያ፣ ወደ ሌሎች ነገሮች ከመሄዱ በፊት የተወሰኑ ልጆችን የትራንዚሽን ሜንቶሪንግ ፕሮግራም ቀርጸን ከሜንቶሮች ጋር አገናኝተናቸው እነዛ ሜንቶሮች ተመሳሳይ ትራንዚሽን ያለፉ ሰዎች ናቸው። ያንኑ ናቪጌት አድርገው ሰክሰስፉል ሆነው ካሪር የገነቡ ሰዎች ናቸው እና ከነሱ ጋር ብናቆራኛቸው እነሱ ቢያግዟቸው የተሻለ ውጤት ይኖረዋል ይሄ ነገር በሚል የተቀረጸ ፕሮግራም ነው። ኦፍኮርስ ይሄ አጠቃላይ ሆኖ እንጂ ውስጡ ብዙ ነገር አለው። ብዙ ጥናት አድርገናል። ብዙ ሪሶርሶችን እንጠቀማለን። ትሬኒንግ አለ፣ ጋይድ አለ እና ሞኒተሪንግ እና ማኔጅመንት አለው። የመጀመሪያውን በ2023 ነው የጀመርነው የመጀመሪያውን ፌዝ። በዛ ላይ በጣም ጥሩ ሆነ። ወደ 35 እንደዚህ የሚጠጉ ሜንቶርስ እና ሜንቲስ ተካፈሉ። ያን ከተካፈሉ በኋላ ለ6 ወር ነው ፕሮግራሙ የሚቆየው። በወር ውስጥ ከ2 እስከ 3 ሰዓት ኢንፐርሰን ወይም በዙም ይገናኛሉ። እንግዲህ ጋይድ አለ። እንዲህ አይነት ነገሮች ብትወያዩ የበለጠ ሊጠቅም ይችላል። ነገር ግን ከውስጥ የሚወጣ ነገርን ደግሞ በጥያቄና መልስ ወይም ደግሞ ሜንቶሩ የራሱን ኤክስፒሪየንስ ሼር በማድረግ እንደዚህ አይነት አንክሽስ ፒሪዮዶችን እንዴት እንዳለፈ ወይም እንዳለፈች በማስረዳት ከነሱ ከሜንቲው
ኢሹዎች ጋር በማጣጣም ጥያቄዎች እንዲጠይቁ በመገፋፋት ኮንፊደንሳቸውን ቢልድ እንዲያደርጉ በመገፋፋት ኔትወርክ እንዲኖራቸው ሬፈረንስ በመስጠት ከእንዲህ ያለ ቦታ እንዲህ ያለ ቦታ እንዲህ ያለ ቦታ ኔትወርኪንግ ራሱ ምን ማለት ነው? ምን ይጠቅማል? እንዴት ሜንቴን ይደረጋል? አንድን ኔትወርክ በምን መልኩ ማስፋት ይቻላል? እነዚህ ሁሉ ጋይድላይኖች አሉ። እየተከታተላችሁ ያላችሁት የእስኪ እናውጋው የቴሌቪዥን ፕሮግራማችንን ነው። እና ያንን ይዘን ነው የጀመርነው። ጥሩ ውጤቱ በጣም ጥሩ ሆነ። የመጀመሪያው ፌዝ ወይም ኮሆርት እንለዋለን እኛ። ከዛ በኋላ ፊድባክ ሴሽን አደረግን። ካለቀ በኋላ የፎከስ ግሩፕ ዲስከሽን አደረግን እና ከዛ ውስጥ አንደኛ ያረጋገጥነው በዛ ቦዝ ሜንቲዎችም ሜንቶሮችም ከዛ ትልቅ ኤክስፒሪየንስ አግኝተዋል። ይሄ ነገር ለሜንቶሮችም ይጠቅማል። ሁለተኛ ነገር ሪሊ መቀጠል ያለበት ነገር ነው ብለን አሰብን። ወደ ሌላም ነገር መግባት አንፈልግም። እግረ መንገዴን ማንሳት የምፈልገው ነገር በሜንታል ሄልዝ ካነሳን አይቀር ሌሎች ድርጅቶችም ኢትዮጵያ ወይም ደግሞ ኢስት አፍሪካን ወይም ሀበሻ ቤዝድ የሆኑ ግሩፖች ብቅ አሉ። ከዛ በኋላ ለምሳሌ አሁን እጅግ አስደናቂ ስራ ከሚሰሩት አንዱ ኢትዮካን ብሪጅ ዘ ጋፕ ነው። እንደምታውቁ እነሱ በአጭር ጊዜ ውስጥ ተቋቁመው ጥሩ ውጤት ያሳዩ እና እስካሁንም ድረስ በግሩም ሁኔታ የሚያካሂዱ ሞር የሜንታል ሄልት የሜንታል ዌልነስ ኤክስፐርቶችን ያካተተ እጅግ በጣም የሚያኮራ የሚያስደስት ኦርጋናይዜሽን ነው። እነሱ ሞር ከኛ እኛ ግን ስፔሲፊክሊ አሁን ባልኩ ፕሮግራም ዲዛይን ትራንዚሽንስ ሜንቶሪንግ ክሪቲካል ትራንዚሽንስ ላይፍ ትራንዚሽንስ ላይ ሜንቶር በማድረግ ልጆችን ወጣቶችን ኒው ካመሮችን ማገዝ እንችላለን በሚል ነው። ሁለተኛውን ቀጠልንበት። ላስት ይር ጨረስን። 70 ሰው ተሳትፎበት ነበር። አሁን የሶስተኛው ግሩፕ ነው። ቅዳሜ ላውንች የምናደርገው ሶስተኛ ግሩፕ ነው። እስካሁን ድረስ እስከዛሬ ድረስ 38 ሰዎች ተመዝግበዋል። ለዛ እኩል በኩል ነው ሜንተር እና ሜንቲ ዋን ቱ ዋን ሜንቶርሺፕ ነው። ያንን ቅዳሜ ላውንች እናደርጋለን። የፕሮግራሙን ይዘት ገለጻ እናደርጋለን። ሰዎች እርስ በርሳቸው እንዲገናኙ ኢንፐርሰን ነው የሚሆነው ኢቨንቱ፣ እንዲተዋወቁ ብሬኪንግ ዲ አይስ ሰዎች እንዲለማመዱ እርስ በርሳቸው እና እንደ ልብ ኦፕን ኮሚኒኬሽን እንዲኖራቸው ስለ ፕሮግራም ዲዛይኑ። ከዛ በኋላ ትሬኒንግ አለ። ቅዳሜ ላውንች ካደረግን በኋላ ለሜንቶቹም ለሜንቶሮቹም አውትካሙን ኦፕቲማይዝ ለማድረግ የሚያስችል የተጠና አለ። የዲጂታል ፕላትፎርምም አለን። ፈንድ አግኝተን ለዚህ የሚያግዘን ፈንድ አግኝተን ሰራተኛም አለን። ይሄን ፕሮግራም ራን የሚያደርግ ፓርታይም ሰራተኛ ፕሮጀክት ኮኦርዲኔተር አለን። በዛ መልኩ ነው የሚካሄደው ገዛኸኝ እና በእውነት በጣም አስደሳች ስራ ነው። በእውነት እንዳልከው ወጣቶች ላይ ትኩረት ተደርጎ መሰራት የሚገባው በጣም ብዙ ስራ አለ እና ፒቱፒ ይህንን ኢኒሽቲቭ ወስዶ እንደ ሁልጊዜውም ቀዳሚነቱን ወስዶ በመስራቱ ትልቅ አክብሮት አለን። እኛም እንደ አዲስ ቅኝት ሚዲያ ሁለት ነገሮች ላነሳልህ እፈልጋለሁ። አንደኛው ወጣቶችን በተመለከተ የኛ ኢትዮጵያዊ ካናዳዊው ወይም ደግሞ ኤርትራዊ ካናዳዊው በአጠቃላይ ከምስራቅ አፍሪካ የሚመጣው ወጣት እዚህም የተወለደው ከዛም የሚመጣው ከሌላው ካናዳዊ የተለየ የሜንታል ሄልዝ ፕሮብሌም ያጋጥመዋል። ወይም የላይፍ ስኪል ነገሮችን የሚያዩበት፣ ዓለምን የሚረዱበት፣ ችግሮችን የሚፈቱበት መንገድ ከሌሎቹ ወጣቶች የተለየ ነው ወይ? እስካሁን ባካሄዳችሁት ሜንተርሺፕ። በጣም ጥሩ ጥያቄ ነው። የእኛ ፕሮግራም ያው ኢትዮጵያን፣ ኤርትራውያን፣ ኢስት አፍሪካን ካናዲያንስ እንላለን እንጂ ለነገሩ ለማንም ክፍት ነው። ግን በአብዛኛው የምናተኩረው የኛ ኮሚኒቲ ላይ ነው። ጥያቄን በቀጥታ አድሬስ ለማድረግ በእርግጥ እኔ ሜንታል ሄልዝ ባለሙያ አይደለሁም። ባለሙያዎችን የበለጠ ሊያብራሩት ይችላሉ። እኛ ግን ባገኘነው ትምህርትና ባለን ያንን ሪዞርስ ተጠቅመን ይህን ፕሮግራም ዲዛይን ስናደርግ ሁለቱም ነገር አለ። በአንድ በኩል ካናዳ ውስጥ ያለው ኦቨርኦል ማክሮ ኤንቫይሮንመንት ሁሉንም ሰው አፌክት የሚያደርግበት፣ ሁሉንም ወጣት አፌክት የሚያደርግበት ነገር አለ። ለምሳሌ አሁን የኤፒዴሚኩን የኮቪድ-19 ኤፒዴሚክ ብትወስድ ኮመን የሆኑ የሴንስ ኦፍ አይሶሌሽን፣ ከፍ ያለ አንግዛይቲ፣ ታመም የሆኑ ሞት የሆኑ ምን ይሄ ለሁሉም ኮመን የሆነ ከዛ በኋላ ጠበብ እያደረግከው ስትመጣ በየእንትኑ በጥቁር መሆን በዚህ ሀገር ሬሻላይዝድ የሆነው ግሩፕ ውስጥ
የሶሻል ዲተርሚናንትስ ኦፍ ሄልዝ ላይ አንዱ ወሳኝ ነገር ሬሻላይዝድ የሆነ ኮሚኒቲ ስትሆን ፕሬሸሩ ይጨምራል እንደምታውቀው። ያ ፕሬሸር ደግሞ የተቀባይነት ማጣት ሪል ኦር ኢማጂንድ ሪልም ነው፣ አንዳንድ ጊዜም ኢማጂንድም ሊሆን ይችላል፣ ፐርሰፕሽንም ሊሆን ይችላል እና ግን ሪልም ነው፣ ምንም ጥርጥር የለውም። ያ አናደር ሌየር ኦፍ ፕሬሸር ይፈጥራል። ከዛ በኋላ እያንዳንዱ ኮሚኒቲ ደግሞ የራሱ ካልቸር አለ። እያንዳንዱ የህብረተሰብ ክፍል የራሱ ካልቸር አለው። ከዛ ካልቸር ጋር ተያይዞ ለምሳሌ አሁን የእኛን ካልቸር በእርግጥ እኛ ሜንቶር የምናደርጋቸው ልጆች በአብዛኛው እዚህ የተወለዱ ናቸው፣ አለበለዚያም ልጅ ሆነው መጥተው እዚህ ያደጉ ናቸው። ስለዚህ ሞር ኦር ሌስ ካልቸራቸው ሚክስ ነው፣ የኢትዮጵያም ወይም ደግሞ እና የካናዳ። በዚህ ላይ ቁጥራቸው ከፍተኛ ነው። ለሰከንድ ዳይግሬስ ላድርግና አሁን እዚህ ሀገር ለምሳሌ ብዙ ሰው የሚገምተው የራሱን ጀነሬሽን ነው እዚህ ሀገር አበሻ ወይም ምናምን ብሎ የሚል ያንን ገለጥ አድርገህ ሽንኩርቱን ላጥ አድርገህ ስታየው ግን አክቹዋሊ እንግዲህ የኔ አይነቶቹ እንደ ኤቲስ ልበለው ወይም ሌት ኤቲስ ከቀይ ሽብር በኋላ ከኢትዮጵያ የወጣው ግሩፕ በዛ ጊዜ የመጣው ግሩፕ የመጀመሪያው ነው። ከዛ በፊት በጃንሆይ ጊዜ ለትምህርት የሚመጡ ጠብ የሚሉ ሰዎች ነበሩ፣ ተምረው የሚመለሱ ነበሩ። በሰፊው የመጣው ግሩፕ እስካሁን ድረስ ድምፁ የሚሰማው ያ ግሩፕ ነው። ኢን አክቹዋል ፋክት ኤምፒሪካል ዴታ ብታይ እዚህ ሀገር የመጣው ሰው ወይ በልጅነታቸው ያመጣቸው ወይም እዚህ ሀገር የወለዳቸው ልጆች የሀበሻው ቁጥር ውስጥ 2/3 ናቸው። 3 እጥፍ ይበልጣሉ ከኛ ጄኔሬሽን። ሰፊ ቁጥር ነው ያለው እና እነዚህ ልጆች ዩኒክ የሆነው ፕሬሸር ምንድነው? አንድ ሁሉም ባይሆኑም ሌሎች ከፊሉ ወላጅ ለነዚህ ልጆች ሳይኮሶሻል ሰፖርት ለመስጠት የካልቸራል ቤሪየር ሊኖረው ይችላል፣ የእውቀት ቤሪየር ሊኖረው ይችላል። ራሱ ይዞ የመጣውን ካልቸር ትክክለኛ ነው ብሎ የሚያምንበትን በቀና መንፈስ እነዛም ልጆች በዛ ካልቸር ውስጥ እንዲያድጉ የሚጠቅማቸውም ስለሆነ ሊጫን ይችላል። እነሱ የሚገጥማቸውን ቻሌንጅ ውጭ ሙሉ ለሙሉ ላይረዳ ይችላል። የሚረዳለ ማይረዳለ በከፊል የሚረዳለ የሁላችንም በተለያየ ደረጃ ላይ ነው ያለ ነው እና ስለዚህ ለጥያቄ ያለው መልስ ምንድነው? ኮመን የሆነም አለ ፕሮብሌሞች አሉ፣ ዩኒክ የሆኑ ኢሹዎች አሉ። ግን ኮሩ ምንድነው? እኛ ያንን ካልቸር ለመቀየር እነዛን ቤሪየሮች ሪሊ በተለያየ ሌየር አለ። አሁን ሬስ ለምሳሌ ራሱ አንድ የሶሻል ዲተርሚናንት ኦፍ ሄልዝ ነው። አንድ ሰው የባይተዋርነት ስሜት እየተሰማው እዚህ ሀገር እድሌ ጠበበ ነው ብሎ እያሰበ ይደላብኛል ብሎ እያሰበ ሜንታል ዌልነሱ ኢምፓክት ላይሆንም ማለት አይቻልም። ግን ያ ትልልቅ ግፊቶች ትልልቅ ትግሎች ይጠይቃሉ። ያው ህብረተሰብ ውስጥ ይካሄዳል ያለው። በእኛ በኩል ግን እነዚህን ሁሉ ፕሬሸሮች በመረዳት እኔ ለምሳሌ በግል ባለፈው 20 ምናምን ዓመት ብዙ ልጆች ሜንቶር የማድረግ ድል አጋጥሞኛል። በፒቱፒ ሳይሆን ከዛም ውጭ በሙያዬ በተለይ በፋይናንስ በምናምን አካባቢ ለመሰማራት ለሚፈልጉ ልጆች እና እነዚህ ሁሉ ፕሬሸሮች ያያቸዋለሁ ልጆቹ ላይ። ስለዚህ ያንን ደግሞ ደግነቱ እኔ አንተ ሌሎች በብዛት ያለን በሜንቶር ደረጃ ለመሰለፍ የምንችል ሰዎች the same anxieties somehow ተረድተንም ሳንረዳም ናቪጌት አድርገን ስቴብል ሞር ኦር ሌስ ስቴብል ወደሆነ ካሪየር እና ህይወት ውስጥ ገብተናል እና ስለዚህ ትልቅ ቫልዩ አለው። ያንን ቫልዩ ለራሳችን እና ለኢሚዲየት ፋሚሊያችን ተሸክመን መሄዱ ሄልዚ አይደለም። ስለዚህ ዩኒክም ኢሹዎች አሉ፣ ኮመንሊ ከሁሉም ከጥቁሮች ጋር የምንጋራቸው ወይም ሬሻላይዝ ኮሚኒቲዎች ጋር የምንጋራቸው የሜንታል ዌልነስ ኢሹዎች አሉ። አይ ፕሪፈር ዘ ወርድ ሜንታል ዌልነስ ሜንታል ሄልት፣ ምክንያቱም እንደ በሽታ መታየት የሚለው ነገር ቶሎ እንዳይቸኩልብን ማለት ነው እና ከጠቅላላው ደግሞ የካናዳ ህዝብ ግን የምንጋራቸው የሜንታል ዌልነስ ቻሌንጆች አሉ። በጣም ኢንትረስቲንግ ነው ጊዮን። ሌላው ከጠቀስከው ውስጥ የሜንቲዎች እና ሜንተሮች ሁለቱም ቱ ዌይ ነው ብለሃል። ሁለቱም አንዱ ከሌላው ይማራል እና እስካሁን ከነበሯችሁ ሜንተሮች ከሜንቲዎቻቸው ምን ተማርን፣ ምን አተረፍን አሏችሁ? ምክንያቱም ብዙዎቹ ስታብሊሽ ያደረጉ ባለሙያዎች ነው የሆኑት ብዬ አስባለሁ እና ከወጣቶቹ ምን ጌን አደረግን ብለው ያስባሉ? እሱ ነው ነገሩ። በተለይ ቅድም እንዳልኩ ፊድባክ እና ፎከስ ሴሽን ምንም አድርገን ነበር። እኔ ራሴ ደግሞ አንዱም ምሳሌ ነኝ። እንዲህ አይነት ነገር ውስጥ እኩል በኩል ነው የሚገርም ትምህርቱ።
በአንድ በኩል ለምሳሌ እኛ በዚህ በማቹር እድሜ ላይ ላለነው ሰዎች ወጣቶች የሚያጋጥማቸው ቻሌንጅ ናቪጌት የሚያደርጉት ነገር ጭንቅላታቸው ውስጥ የሚሰጡት ፕራዮሪቲ ኦርደር በራሳቸው ሲሆኑ በምን መልኩ ያንን ነገር ሶልቭ ለማድረግ ወይም ተስፋ እንደሚቆርጡ ወይም ደግሞ ግማሽ ላይ እንደሚዋልሉ ኢንፍሉዌንስ የሚያደርጓቸው ፋክተሮች ምን እንደሆኑ እኛን ወላጆቻቸውን ታላላቆቻቸውን በምን አይን እንደሚያዩ በምን ብልኩ ጃጅ እንደሚያደርጉ ከህብረተሰብ ክፍሎች ጋር ያላቸው ሪሌሽንሺፕ ከፖሊስ ጋር ከትምህርት ቤት አስተማሪዎች ጋር ከመምህሮቻቸው ጋር ከሃይማኖት ተቋሞች ጋር all kinds of societal pressures በምን መልኩ እንደሚያዩት እኛ ወይ በገዛ አስተዳደጋችን ነው የምንገምተው ወይንም ደግሞ እንዲሁ ሊትሬቸሩን እያየን ኒውስ እየሰማን ነው አክቹዋሊ ዋን ቱ ዋን ኢንጌጅ ስታረካ ሰው ጋር በተለይ እኩል የመደማመጥ እንግዲህ ይሄ አንዱ ጋይድላይኑ ምንድነው በጣም የሊስኒንግ ስኪል ይጠይቃል እንደ ያለ ነገር ምክንያቱም ለዛ ሰው የምትሰጠው ሜንቶርሺፕ ሬሌቫንት እንዲሆን you really have to listen to them of course ቴክኒኮች አሉ ፕሮቢንግ የሆኑ ጥያቄዎች መጠየቅ ምን ማለት ልጆች ከፈት እንዲሉ ወጣቶቹ እና ስለዚህ በሁሉም መስኩ ቅድም ባልኩ ኤግዛምፕሎች ከፍተኛ ትምህርት ነው የምናገኝበት ያንን ወስደን ራሳችንንም ያሳድገናል አንደርስታንዲንጋችንን እዚህ ህብረተሰብ ውስጥ ያለንን ቦታ ያለንን ሮል ማረም ያለብንን ነገሮች በተጨማሪ መስጠት የምንችለውን አገልግሎት ሁሉ እንድናውቅ ያጎለብተዋል ያንን ሁሉ ለማለት በጣም ኢንትረስቲንግ ነው በጣም ብዙ ነገር ሊያነጋግረን ይችላል አንዳንዴ ማህበረሰባችን ውስጥ እንዳልከው ቅድም ይዘነው የመጣ ነው ቫልዩ አለ እሱን እንዳለ እዚህ አፕላይ ማድረግ የምንፈልግ ወላጆች እንኖራለን ልጆች እዚህ ደግሞ የወሰዱትን ቤት ውስጥ እኛ እንድንተገብር ይፈልጋሉ ስለዚህ እሱ መተላለፍ እንዳልከው ኮንፍሊክት ይፈጥራል ብዙ ጊዜ ግን ትልቅ ኤክስፒሪየንስ ነው አይ ዊሽ እኔም ተገኝቼ ከፈረሱ አፍ የመስማት እድል ባገኝ በጣም ደስ ይለኛል በጣም ጥሩ አድርገህ ነው የገለጽከው ካልተመዘገብክ እኮ አንተ እንደ በሜንቶርነት መመዝገብ ካለባቸው ሰዎች አንዱ ነህ እንግዲህ ይህንን የሚቀጥለው ፕሮግራም ላይ አደርጋለሁ በእርግጠኝነት በሁለቱም ሜንተሩም ለመሆን ሜንቲም ለመሆን ፍቃደኛ ነኝ ምክንያቱም እንዳልከው ላተር ፕሮሰስ ነው በሁለቱም መንገድ ብታየው ሜንቶር መሆን ትችላለህ ብዙ የምታበረክተው ነገር አለ አንተ እዚህ ሀገር መጥተህ እንደ እውነቱ ከሆነ አይ ዶንት ዋንት ቱ ፑት ዩ ኦን ዘ ስፖት ግን በአጭር ጊዜ ውስጥ በተለይ በሰለጠንክበትና ልምድ ባለና ፓሽኑ ባለበት ሙያ ትልቁም ነገር እየሰራ ያለ ሰው ነው ለዚህ ህብረተሰብ በኦን ዋን ቱ ዋን ቤሲስ ደግሞ የምታበረክተው ብዙ ነገር ይኖራል አሁን ለምሳሌ እኛ ጆርናሊዝም መማርና በዛ ሰክሰስፉል መሆን የሚፈልግ ልጅ ቢኖር የማቺንግ ፕሮግራም አለን መጀመሪያ ሰው ሲመዘገብ the way the program works ኩዌስቸነሮች አሉ በደንብ የተጠና ኩዌስቸነር ነው አክቹዋል ሶፍትዌር አለ ምን አለና እዛ ውስጥ ያን ኩዌስቸነር ትመልሳለህ አንተ ፕሮፋይልን ባርጎ ኤስታብሊሽ የሚያደርግ ነገር ሜንቲዎቹም ይሞላሉ ከዛ በኋላ ነው ማች የምናደርጋቸው ነው አንዳንድ ጊዜ አናገኝም ለምሳሌ ጆርናሊዝም መማር የሚፈልግና እዛ ውስጥ ያለ ወይም የሚፈልግ ወይ የጀመረ ሰው ሜንቶር የሚያደርገውን ፕራክቲካል ሳይድ ኦፍ ቲንግስ አሁን አንተ በኮሚኒቲ ሚዲያ as a from a minority group የወጣ የኮሚኒቲ ሚዲያን በመመስረት በመምራት በማሳደግ ከፍተኛ ልምድ አለ ያ እጅግ ጠቃሚ ነው ለእነዚህ አይነት ልጆች ስለዚህ I understand and I appreciate your modesty ነገር ግን በዚህ ልታበረክ ትችላለህ ለሚቀጥለው አራተኛው ኮርት በቀጥታ እንጋብዛለን አንተ በጣም ነው ማመሰግነው ኤኒ ታይም የሚገባኝን ለማድረግ ዝግጁ ነኝ ምናልባት ካነሳው ነገር ውስጥ ሚዲያን ጠቅሰሃልና ሚዲያ ፍሪዝ አድርጎ መሰለኝ ኦኬ ዮኒ ፍሪዝ አድርጎ ነበር ሚዲያ ያለውን ሮል በተመለከተ በተለይ ሜንታል ሄልዝ ኤችአይቪ ኤድስ ላይ ወደፊት እንነጋገርበታለን ግን የቀዳሚውን ፕሮግራም ስለሆነ ዛሬ ያገናኘን የቀዳሚው ፕሮግራም የት ነው ስንት ሰዓት ነው የሚካሄደው እነማን ይገኛሉ በዚህ ዙሪያ የመረጣችኋቸው ሜንተሮች ላይ ናቸው የሚለውን ተጨማሪ ነገር ቅዳሜ ፖስተሩን ልኬልሃለሁ መሰለኝ ልከህልኛል አንድ ጊዜ እሱን ላውጣውና ልነግርህ እችላለሁ እንዳላሳስት ሰው
ቦታው 339 ኩዊን ስትሪት ኢስት ነው። አንድ የአገልግሎት አዳራሽ ውስጥ ነው። 339 ኩዊን ስትሪት ኢስት እና ከጠዋቱ 10 AM እስከ 2 PM ድረስ ነው። ያው የተመዘገቡት ሰዎች 38 ሰዎች ተመዝግበዋል እስከ ዛሬው ድረስ። ቢትዊን ናው ኤንድ ሳተርዴይ ደግሞ ሊጨምር ይችላል ያ ቁጥር እና ይሄ እንደውም ፕሮባብሊ ትልቁ ቁጥር ሳይሆን አይቀርም። ባለፈው ሁለት ግሩፕ 70 ሰው ነው የነበረው። አሁን በዚህኛው ግሩፕ ሶፋል 38 አለ። ከዚህ ሊያድግ ይችላል ቢትዊን ናው ኤንድ ሳተርዴይ እና በዛ ሰዓት ጊዜ እነዚህ በሙሉ 38 ሰዎች ይገኛሉ። ዋናው ቁም ነገር ስለ ፕሮግራሙ ሰፋ ያለ ሞር እስከዛሬ ካላቸው ግንዛቤ እንዲኖራቸው መግለጫ መስጠት ነው። ፓነል ዲስከሽኖች አሉ። 3 ፓነሊስቶች አሉን። እነሱ ሰርፕራይዝ ናቸው፣ እዛ ነው የሚገለጹት። እነዛ ፓነሊስቶች በእንዲህ አይነት ነገር ልምድ ያላቸው፣ እውቀት ያላቸው፣ የተለያየ አይነት ፐርስፔክቲቭ ያላቸው ናቸው። የኔትወርኪንግ ሴሽን አለን። ሰው እርስ በርሱ እንዲግባባ ኢንተራክቲቭ ጌሞች ይኖሩናል እና ኦፍ ኮርስ ሚት ኤንድ ግሪት አለ ደግሞ ዋን ቱ ዋን ቢትዊን ዘ ሜንተር ኤንድ ዘ ሜንቲ። ሶ ጀነራሊ ይሄን ነው የሚመስለው ኢቨንቱ። ከአሁን በፊት 2 ጊዜም ስናደርገው የተሳካ ነበር። አሁንም የቅዳሜው ጥሩ እንደሚሆን ጥርጥር የለኝም እና ይሄን ይመስላል። ቦነ እንትኖችም አሉ። ትንሽ ደግሞ ተጨማሪ ቦነ የሚመጣ ሰው ባዶ እጁን አይመለስም መሰለኝ ይኖራሉ። ስለዚህ አጓጓል መገኘት ጥቅምም አለው። ከራሱ ፕሮግራሙ ከሚያስገኘው ጠቀሜታም ባለፈ እንግዲህ ሆነ ስጦታም ይዞ ይመለሳል። ምንም እኔ በበኩሌ ዋናው ብዙ ጊዜ የምሰጠው ቮለንቲር የማደርግበት ለፒቱፒ ቢሆንም ገዛኸኝ እንደምታውቀው በአሁኑ ሰዓት ኤክሳይቲንግ ታይም ነው። በሀበሻ ኮሚኒቲ ውስጥ ብዙ ግራስሩትስ ኦርጋናይዜሽንስ እየወጡ ነው ያሉት። ብዙ ሰዎች ብዙ ቁም ነገር እያደረጉ ለህብረተሰባቸው እያገለገሉ ራሳቸው ይጠቀሙ ነው ያሉት እና ኢትስ አን ኤክሳይቲንግ ታይም ኢን ዲስ ኮሚኒቲ። የኛ ደግሞ እንግዲህ አንዱ የዛ አካል ነው። ስለዚህ ለሁሉም ለአንተ ተመልካቾች አዳማጮችም ጥናችንን እናቀርባለን። ፖስተሩ በየቦታው አለ። የፒቱፒ ዌብሳይት ላይ ወይም ፌስቡክ ፔጃችን ላይ ኢንስታግራም ፔጃችን ላይ ሄደው ስፔሲፊክ የሆነውን ኢንፎርሜሽን ማግኘት ይችላሉ። በዛ መሰረት የሚመጣውን ሰው በሚገባ አስተናግደን ሆፕፉሊ መልካም ጊዜ ሰጥተን እንሸኛቸዋለን ማለት ነው። ፎከሱ ኦፍ ኮርስ እነዛ 40 ሰዎቹ ላይ 38ቱ ላይ ወይም 40 ምናምን ይሆናሉ። የተረፈው ሰው ደግሞ አይቶ ወደፊቱ ይህንን ቫልዩ አምባሳደሮች እንፈልጋለን። ሁልጊዜም ፒቱፒ ፐብሊክ ኢቨንት የምናደርገው ገንዘብ ለማግኘት አይደለም። አክቹዋሊ ቱ ጌን ሞር አምባሳደርስ ለምንሰራቸው ስራዎች ማለት ነው። በጣም ጥሩ። እንግዲህ ጊዮን የሰመር ብዙ ፕሮግራሞች ነው የምታካሄዱት። የሰመር ፌሩም እየመጣ ነው። አይ ቲንክ ጁላይ 12 መሰለኝ የክሪስቲ ፒልስ። ስለዚህ ስለሱም ቀኑ ሲቃረብ በደንብ ሰፋ ያለ ሴሽን ይኖረናል። ለሰጠኸኝ ጊዜና ማብራሪያ በጣም አድርጌ አመሰግናለሁ። ቀረ የምትለው መልእክት ካለ አንድ የመጨረሻ እድል ሰጥቼ እንጨርሳለን። ምንም የቀረ የለም። በጣም አመሰግናለሁ ዋንስጌን ገዛኸኝ አንተንና የአዲስ ቅንጅት ሚዲያን። በእኔ በኩል ቅድም ያልኩትን ነገር ነው በደግሞም ደስ ይለኛል። እዚህ ህብረተሰብ ውስጥ በአሁኑ ሰዓት ኤክሳይቲንግ የሆነ ታይም ነው በእውነት። እኔ እንግዲህ እዚህ ሀገር ከ35 ዓመት በላይ ቆይቻለሁ እና እንደዚህ እንዳሁኑ ኤክሳይቲንግ የሆነ ጊዜ አይቻላል። ባለፈው በቅርብ ጊዜ በዚሁ በሜንቶርሺፕ ላይ ወይ የሚሰሩ ወይም መስራት የጀመሩ መስራት የሚፈልጉ ኦርጋናይዜሽኖችን የኮላቦሬሽን ፍሬምወርክ ለመፍጠር ተንቀሳቅሰናል። ያለፈው ዓመት 8 ኦርጋናይዜሽኖች ነው ያገኘ ነው። ዋን ዌይ ኦር ዚ አዘር ወጣቶችን ለማጎልበት የሚሰሩ እና አሁን ደግሞ ኃይላችንን ብናቀናጅ ሪሶርሳችንን ብናቀናጅ ደግሞ ውጤቱ የትና የት እንደሚሆን በማወቅ ያንን እንቅስቃሴ የኮላቦሬቲቭ ስራ ለመስራት ጀምረናል። እንቀጥልበታለን እና ኤክሳይቲንግ ታይም ነው ለሁሉም። በዚህ አይነት ስራ ላይ በተለይ ወጣቶች ላይ በተለይ ሜንታል ዌልነስ ላይ አተኩሮ ለሚሰሩ ኦርጋናይዜሽንስ ከኛ የተሻለም የሚሰሩ አሉ፣ የጀመሩ አሉ፣ ገና ለመጀመር የሚያስቡ አሉ። I say to all of them congratulations and thank you on behalf of the community። ይሄ ነው የመጨረሻ መልእክቴ። በጣም አመሰግናለሁ ጊዮንዬ። ሰላም ዋል። መልካም ከሰዓት በኋላ። እሺ አሜን። thank you በጣም ይህ አዲስ ቅኝት የሚዲያ አገልግሎት ነው።